የፌዴራል ዋና ኦዲተር መስሪያ ቤት በዛሬው ዕለት የ2018 በጀት ዓመት የኦዲት ሪፖርቱን ለሕዝብ ተወካዮች ምክር ቤት አቅርቧል። መስሪያ ቤቱ ለስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 26ኛ መደበኛ ጉባኤ ባቀረበው ሪፖርት 163 ተቋማትን ኦዲት ማድረጉን ዋና ኦዲተር መሰረት ዳምጤ አስረድተዋል። ይህም በየዓመቱ እያደገ የመጣ ተደራሽነቱም የዚህ ዓመት እንኳን ቢታይ ከእቅድ በላይ ማሳካት የተቻለበት ነው። የ163 መስሪያ ቤቶች የፋይናንሻልና ሕጋዊነት ኦዲት እንዲሁም 31 አዲስ እና 8 የክትትል በድምሩ 39 የክዋኔ ኦዲቶች ለምክር ቤቱ የቀረቡ ስለሆነ እነዚህን ሪፖርቶች የመንግስት ወጪ አስተዳደር ቁጥጥርና ጉዳዮች ቋሚ ኮሚቴና ሌሎችም ቋሚ ኮሚቴዎች በሚገባ በመመርመር አስፈላጊውን እርምጃ ለመውሰድ እንዲያስችል በጥልቀት ተዘጋጅቷል። በተጨማሪም እነዚህ ሪፖርቶች ቅጅ 2 ጥራዞች የፌዴራል መንግስት መስሪያ ቤቶችና የፋይናንስና ሕጋዊነት የተጠቃለለ ኦዲት ሪፖርትና አጠቃላይ ዘገባና ሌሎች የተጠቀሱት ሪፖርቶች በሶፍት ኮፒ ለጠቅላይ ሚኒስትር ጽሕፈት ቤትም እንዲደርሱ ተደርገዋል። ኦዲት በተደረጉ መስሪያ ቤቶች የጥሬ ገንዘብ አስተዳደር ስርዓት በፌዴራል መንግስት መስሪያ ቤቶች የሂሳብ አያያዝ መመሪያ ቁጥር 3/2003 እና በፌዴራል መንግስት የጥሬ ገንዘብ አስተዳደር መመሪያ ቁጥር 5/2003 መሰረት መሆኑን ለማረጋገጥ ኦዲት ሲደረግ በሁለት መስሪያ ቤቶች በጠቅላላው 111214 ከ81 የጥሬ ገንዘብ ጉድለት መኖሩ ታውቋል። የጥሬ ገንዘብ ጉድለት ከባለፈው ዓመት ጋር ሲነጻጸር ከ3.2 ሚሊዮን ወደ 111 ሺህ የቀነሰ ሲሆን ይህ ለውጥ የታየው የገንዘብ እንቅስቃሴ የኤሌክትሮኒክ የክፍያ ዘዴ አጠቃቀም ባህል በየተቋማቱ እየጨመረ መሄዱ አስተዋጽኦ አድርጓል። ይህ የኦዲት ሪፖርት በተቋሙ ብቁ ባለሙያዎች የተሰራ ጥራቱም ኦዲት በተደረጉ ተቋማት ጭምር ተቀባይነት ያገኘ መሆኑንም አረጋግጠዋል። ይህንን የተቋማትን አቅም የማሳደግ ጥረት መሰረት በማድረግ የዓለም አቀፍ ተቋማትን መለኪያ ጭምር ያሟላ እንዲሆን ጥረት ተደርጓል። ተደራጊ መስሪያ ቤቶች ኃላፊዎች ጋር በኦዲት ግኝቱ ላይ የመውጫ ስብሰባ ከመደረጉም በተጨማሪ ረቂቅ የስራ አመራር ሪፖርት ተልኮላቸው መስሪያ ቤቶቹ ለስራ አመራር ሪፖርቱ የተጠቀሱትን ምላሽ ያገናዘበ በመሆኑ የመረጃዎቹ ተአማኒነት፣ አግባብነት በሁሉም ወገን ተቀባይነት እንዳለው ይታመናል። ኦዲቱ የተካሄደው የተለመደውን አልፎ አልፎ ወይም የናሙና ኦዲት ስልት በመከተል እንዲሁም እንደ አስፈላጊነቱ የስጋት ደረጃና ብዛት ሁኔታ እየታየ ዝርዝር ኦዲት በማድረግ ነው። ለኦዲቱ መሰረት የሆኑት በዓለም አቀፍ የኦዲት ደረጃዎችና የኦዲት ተደራጊ መስሪያ ቤቶች ያቀረቧቸውን የሂሳብ መዛግብትና ሰነዶችን እንዲሁም የሂሳብ መግለጫዎችን ማብራሪያዎች ናቸው። በዚህ ሂደት ውስጥ የኦዲት ይደረግልኝ ጥያቄዎች ጭምር መምጣታቸውን የጠቀሱት ዋና ኦዲተሯ እነዚህም መስተናገዳቸውን አንስተዋል። ይህም የልዩ ኦዲት አቅምንና ተሞክሮን ማሳደግ የተቻለበት ነው። በኦዲት ዓመቱ ባለን የሰው ኃይል 10 ልዩ ኦዲቶችን ለመስራት የታቀደ ቢሆንም ከተለያዩ አካላት 32 ኦዲት ይደረግልን ጥያቄ የቀረበ መሆኑ ከልዩ ኦዲት ዳይሬክቶሬት በተጨማሪ የሌሎች ዳይሬክቶሬቶችንም አቅም በመጠቀም በጠቅላላው 20 የልዩ ኦዲት ሪፖርቶች ተጠናቀው ሪፖርቱን ለሚመለከታቸው አካል ተልኳል። በተጨማሪም 4 ልዩ ኦዲቶች ኦዲታቸው በመሰራ ላይ ሲሆን ሲጠናቀቁም ለጠያቂው አካል የሚቀርብ ይሆናል። እነዚህ ስራዎች ከዘመኑ ጋር የተቆራኘ የባለሙያን ብቃት የሚጠይቁ መሆናቸውም ተመላክቷል። ተቋሙ የሰራቸው ተግባራት ይበልጥ ውጤታማ እንዲሆኑ ምን የማብቃት ስራ ተሰርቷል? ከምክር ቤቱ አባላት ከቀረቡ ጥያቄዎች መካከል ናቸው። ሕግን ያለማወቅ ከተጠያቂነት የማያድን በመሆኑና የፌዴራል መንግስት የፋይናንስ አስተዳደር አዋጅን የግዥና ንብረት አስተዳደር አዋጅና እነዚህን አዋጆች ተከትለው በወጡ ደንብና መመሪያዎች ላይ የሚታዩ የግንዛቤ ክፍተቶች እንዲቀንሱ ለማድረግ የኦዲተሮችን ሙያ ለማጠናከርና ሌሎች ተያያዥነት ያላቸውን የአቅም ግንባታ ስራዎችን ለመስራት ከገንዘብ ሚኒስቴር ጋርና ሌሎች ከሚመለከታቸው አካላት ጋር በመቀናጀት የተሰራ ስራ ምን ይመስላል? ተቋሙ በውጭም በውስጥም አገልግሎቱ ተቀባይነት ያለው ውጤት እንዲኖረው የተለያዩ የሪፎርም ስራዎች መተግበራቸውን ዋና ኦዲተሩ አስረድተዋል። ከነዚህ አንዱ ባለሙያዎችን ማብቃት፣ መልካም ተሞክሮ ያላቸውን ደግሞ ከተቋማዊ መዋቅር ባሻገር በዓለም አቀፍ ተቋማትም ተሸላሚ ማድረግ ተችሏል። መስሪያ ቤቱ በውስጥና በውጭ አገልግሎቶች ውስጥ የመልካም አስተዳደር መርሆዎችን በማጠናከር የአገልግሎት ጥራትን ማሻሻል፣ ግልጸኝነትን ማስፈን፣ ተጠያቂነትን ማበረታታት፣ ተሳትፎ ማሳደግና የአቅም ግንባታ ስራዎችን ማከናወን እንደ ዋና ተግባራት ተከናውነዋል። እንዲሁም የአፈጻጸም መለኪያ ስርዓት ተግባራዊ ተደርጎ ሰራተኞች በ6 ወር አፈጻጸማቸው እየተመዘነ ግብረ መልስና የማሻሻያ እርምጃዎች የተወሰዱ ሲሆን ከፍተኛ አፈጻጸም ያሳዩ ሰራተኞችን በመስሪያ ቤት ውስጥ እውቅና የተሰጠበት እንዲሁም ከግራንድ አፍሪካ የተቋማትና የአመራር ሽልማት ልቀት የእውቅና ሽልማት እንዲያገኙ ተደርጓል። በኦዲት ዓመቱ ውስጥ 881 የውጭ ተገልጋዮች በመስሪያ ቤት ውስጥ አገልግሎት ያገኙ ሲሆን ስለ አገልግሎት አስተያየት ከሰጡ ተገልጋዮች ከተወሰደ መረጃ መሰረት እርካታ እንዳላቸው ተረጋግጧል። የፌዴራል ዋና ኦዲተር የጀመራቸውን ስራዎች አጠናክሮ እንዲቀጥልም የምክር ቤቱ አባላት አሳስበዋል።